ሰላም ሰላም ወደ ተቀበላችሁ የወር ትምህርት ተከታታዮች በሙሉ በእግዚአብሔር እርዳታ ባለፈው ከተማርነው ቀጥለን እንማራለን። ከአስ ወይም ቁጣ መናደድ በሚለው ርዕስ ላይ ተወያይተን ነበር። ባለፈው በጣም ያህል ጉዳት እንዳለው የሰው ልጅ የሚቆጣና የሚናደድ ሰው ምን ያህል ያለውን ነገር እንደሚያጣ ስለዚህ ተወያይተን ነበር ባለፈው። ዛሬ ደግሞ ቀጥለን እስኪ እንየው መጀመሪያ ስሩ ምን ይመስላል ማለትም በምን ምክንያት ነው የሰው ልጅ አብዛኛውን ጊዜ የሚቆጣና የሚናደድበት ምክንያት? ለሁሉ ነገር መሰረትና ስራ አለው። እና ስለዚህ ላማ አዳም ኮይስ የሰው ልጅ ለምንድነው በእውነት የሚናደድ የሚቆጣ ለምንድነው? በመጀመሪያ የሰው ልጅ የሚቆጣ በምን ምክንያት ነው? ዋና ምክንያቱ ኩራት ነው። ገአቫ ኩራት ስላለው ስለዚህ የሰውዬ ይናደዳል። ምክንያቱም እያንዳንዳችን ብናይና ብናስተውል ቢያንስ የተወሰነ ማለት ነው መቼ ነው የምንናደድ ወይም በምን ምክንያት ነው የምንናደድ ወይም ምን ስላደረጉብን ነው የምንናደድ ብለን ብናስተውል ማለት ነው። ዘወ ስናይ እኛ ክብራችን ስለተነካ ያሰብነው ስላልተሳካ ስለዚህ አንድ ቃል እኛ ማንወደውን ቃል ስንሰማ ሲናገሩን ወይም እኔ እንዳሰብኩት አልሄደልኝ ሁሉ ነገር አውቶማት ማለት ነው የሰው ልጅ ምን አይነት ስሜት ነው የሚሰማው? ንዴትና ቁጣ ይሰማዋል። ይሄም ለምንድነው? አብዛኛውን ጊዜ የሰው ልጅ በውስጥ ምን ያስባል? እኔ ከማንኛውም በላይ አስፈላጊ ነኝ አሳሳቢ ነኝ። በብዛት አፊሉ እና ስለዚህ የሰው ልጅ እንዴት እኔን እንደዚህ ሊያደርግብኝ ይችላል? እያንዳንዳችን እናውቃለን ሁሉም ሰው ብልህ ነው፣ ሁሉም ሰው አዋቂ ነው፣ ሁሉም ሰው ስኬታማ መሆን ነው የሚፈልግ፣ ሁሉንም ማንኛውም ሰው ለሌላ ሰው ማገዝ ይፈልጋል። ግን እኔ ከማንኛውም በላይ ነኝ። ስለዚህ ለምሳሌ አሁን ትዳር ያለው ሰው ምን ሊል ይችላል? እንዴት ሚስትህን ይሄን ልታደርግብኝ ትችላለች? እኔ ስንት ነገር ብዙ ነገር አድርጌላትኝ ስንት ብዙ ጎበዝ ባል ነኝ እንደዚህ ልክ እንደዚህም ሚስትም ለባልየው እንደዚህ ልትል ትችላለች። እኔ ስንት ለባሌ ያደረኩለት እያበሰልኩ እያበላሁ ቤቴን እያስተዳደርኩ ልጄን እያሳደግኩ እንዴት ለዚህ ልል ይችላልኝ? በአጭሩ ሁለቱም ማለት ነው እያንዳንዱ የሚያስበው እኔ የበለጥኩ ነኝ ነው እንጂ የሚል ምን ያህል ጓደኛዬ ወይም ሚስቴ፣ አባቴ፣ እናቴ፣ አካባቢዬ የሰጡኝና የሚያደርጉልኝ ነገር ምን ያህል ትልቅ ነገር ነው? ውላይ ጥፋቱ ያለ ከእኔ ነው የሚል ሀሳብ ሳይሆን እኛ አፉህ ተቃራኒ ነን። ጥሩን ነገር እንደማሰብ እኛ ቶሎ ብለን ምን እናለን መናቅ እንጀምራለን ሰውነን ከምንም በታች እናየዋለን። በዚህ ምክንያት ማለት ነው መቆጣትና መናደድ እንጀምራለን። ግና ይሄንን ነገር ለመቀየር ከፈለግን ነገር ምን ማድረግ አለብን? አንድ መጥፎ ቃል ሲነግሩን ወይስ የሚያናድድና የሚያስቆጣ ነገር ስናይ ወይስ ሲያጋጥመን ሲሆንብን ተለውጠው ማየት ያለብን ምንድነው? ጥሩውን ነገር ማየት ጥሩውን ነገር በውስጤ ያለውን ጥሩ ነገር ባየው ሰዓት ማለት ነው ግን ሀሳቤ ይረጋጋልኝ። የምንነጋገራቸውን ቃላቶችን መምረጥ እችላለሁ። እንትን ውስጤ ደግሞ ይረጋጋልኝ። ውስጤ ተረጋጋ ስሜትን መቆጣጠር እችላለሁኝ። ግና ዝም ብዬ ያየሁትን ነገር በጣም ታስነድደኝ ገና ደሜ ይፈላልኝ። የምናገረውን ቃል አላውቅም። ስለዚህ ዞሮ ዞሮ የበለጠ ቁጣና ንዴት ይመጣል ማለት ነው። ልክ እንደዚህም በልጅ በማሳደግም እነዚህ ነገሮች ሊያጋጥመን ይችላልኝ። አንድ ልጅ የሆነ ነገር ሲያደርግ ስናይ በጣም የሚያስቆጣ የሚያናድድ ነገር ሲያናይ አዝማ አንተ ልክ እንደዚህ የምታደርገው እንደዚህ ነው የምትናገረኝ ስንት ይሄን ያህል እድሜ አሳድጌህ ይሄን አድርጌልህ አምባሳደር ይሄንንም ማለት እንችላለን። ወይም ቀስ ብለን ተረጋግተን ነገሮችን እያሰብን ሌላ ነገር መናገር እንችላለን። አሁን መናገር ካልቻልን ሁሉ ነገር ታለፈ በኋላ መናገር እንችላለን። ግዴታ ግን ከአሁኑ ላይ ሁሉ ከውስጥ ያለውን ልድፈውና ልናገረው የማለት ደግሞ ባህሪና ፀባይ አለን። አንዳንድ ጊዜ ያንን መወገድ ያስፈልጋል። በውስጣችን መቆጣጠር ያስፈልጋል ይህን ስሜት። ምክንያቱም ኋላ
ለምን ይሄንን አልሆይ ለምን ይሄን ተናገርኩት ማለትም ይመጣልኝ። ይሄ እንዳይሆን እያንዳንዳችን ማለት ነው ማየት ያለብን ምንድነው ለምንድነው ይሄ የሆነ ማሰብ ትንሽ ማሰብ ማለት ነው። በውስጤ ጥሩ ነገሮችን እንደማየት መሞከር በዛን ሰዓት በመቆጣበት ነው በምናደድበት ሰዓት እና ስለዚህ እያንዳንዳችን ማለት ነው ከቁጣ ለመራቅ መጀመሪያ ማየት ያለብን ጥሩን ነገር ማሰብ ጥሩ ስሜት እንዲፈጠር እንትን ማለት ይሄንን በዚህ ማለት ነው ቀስ እያልን እየቀየርን እንላለን። አንድ ሰው ለምሳሌ አሁን ብዙ ማገዝ የሚችል ሰው ብዙ ከአሁን በፊት እድሜ ልኩን ጥሩ ነገር በጎ ነገር ሲያደርግ የነበረ ሰው ከጊዜው በኋላ ይሄን ሰውዬ ፊቶም እንደምንም ባያከብሩትኝ ምን አይነት ስሜት ነው የሚሰማው? እኔ አላግዤ እኔ አረጌ ይሄን ሁላም ብዬ እንዴት እንደዚህ ሊያደርጉ ይችላሉ ብሎ ያስባልኝ። አሁን ይሄን ሁላ ማገዝ የቻልከው በመጀመሪያ ስናይ እግዚአብሔር ነው የሰጠህ በሀብት ሆነ በጉልበት ሆነ ያገዝኸው ያንዳንዳችንን ማድረግ የቻልነው ይሄንን ነገር እግዚአብሔር ነው የሰጠን። ስለዚህ እግዚአብሔር እነን ስለሰጠን እዛው እስካሁን አገዝነ አሁን በኋላ ማገዝ ስላልቻልን ወይም ሰዎቹ ስላላከበሩን ይሄ ማለት እኔንን ከጥሩ ሁኔታና ከጥሩ ሀሳብ ከተረጋጋ ስሜት የሚቀየር ነገር አይደለም። በሰላም እግዚአብሔር ሁሉን ነገር ያውቃልኝ እግዚአብሔር ነው ሁሉን ነገር የሰጠኝ። ስለዚህ እስካሁን ድረስ የነበረኝን ክብር በጣም ራሱ ያንዳንዳችን ማፈር አያስፈልግም። ቀስ ብለን እግዚአብሔር የሰጠው ነገር ዞ ወሰደ። ስለዚህ አንድ ሰው ይሄንን ነገር አድርጎልኝ ብሎ መጨረሻ ላይ ሳይሳካለት ሲቀር ይሄንን ነገር አስቦ ይሆንልኛል ከቤት ስመጣ አሁን ሁሉ ነገር ተዘጋጅቶ ይሄ ነገር ነው ይጠብቀኛል ብሎ ሊል ይችላል አንዱ ሰው። ከቤት ሲመጣ ቢቶም የለም አፍር የሚበላው ምግብ የለውም አልተዘጋጀም ቤቱም ጥሩ ሆኖ አልተሰናዳም። ሲመጣ በዛን ሰዓት ማለት ነው ይቆጣል ለምን የለም ለምን እንደዚህ ብሰለ እና ይሄ ስለሆነ እና ታዲያ ምን ይደረግ አሁን አንተ ማድረግ ያለብህ ምንድነው? ግን ያለውን ሁኔታ ለጥሩ ደረጃ ማድረስ ነው እንጂ ዞሮ ዞሮ ብትናደድ ብትቋጣ የበለጠ ምን ታመጣለህ ከእሳቱ ላይ እንጨት እየጨመርክ ነው የምትል ማለት ነው። ቫዝ በጣም አንተም ትናደዳለህ ሚስትም ትናደዳለህ ልጅም ይናደዳል በአባት ሆነ ልጅ ሆነ እያንዳንዳችን ማለት ነው እንደዚህ ነው። ልክ እንደዚህ ደግሞ በስራ ቦታም ልክ እንደዚህ እያንዳንዳችን ማለት ነው የተለያዩ ቃላቶችን እንናገራለን። ባዝ መጨረሻ ላይ ዘወ ጉዳቱና ጥቅሙ ለኛ ነው። በጥሩ ስሜት የምናደርገው ነገርና ተቆጠን ተናደን የምናደርጋቸው ነገሮች ሰማይና ምድሮች ናቸው። እና ስለዚህ እያንዳንዳችን የሆነ ነገር ላይ ሆኖ ሊሆን ይችላል። ስለዚህ ማሰብ ያስፈልጋል። ዝም ብሎ አይደለም ማንኛውም ሰው ነገሮች እንዳይዘጋጁና እንዳይሰናዱ የሚያደርጋቸው። ስለዚህ ማሰብ ያስፈልጋል። እና ደግሞ ሌላ ሰው ልጅ ደግሞ አብዛኛውን ጊዜ የሚናደድ ለምንድነው ሁሉ ነገር ሙሉ እንዲሆን ነው የሚፈልግ። ግን ሁሉ ነገር እንዳሰበው ሙሉ በሙሉ በደስታ ተሆነ ያነ ግብዣ ያነ ደስታ ከኔ ቤት ሙሉ በሙሉ ሁሉ ነገር አንድም ሳይቀር ሁሉ ነገር እንዲገኝ ነው የሚፈልግ። በዚህ የሆነች ትንሽ ነገር ስታንሰው ያን ነገር ለምን ሆነ በማለት ይናደዳል በጣም። ለምን እሱ የፈለገው ሁሉ ነገር እንዲሞላ ነው የፈለገ። ሁሉ ነገር ደስ እንዲል ነው የፈለገ። ማንኛውም ሰው ተደስቶ እንዲል ነው የፈለገ። ይሄ ጥሩ ሀሳብ ነው። ግና ዞሮ አንዲት ትንሽ ተረበሸሽ ግና አንዲት ትንሽ ነገር ታነሰች እና ተጎደለች ግና ያነ ሰውዬ ሁሉ ነገር እያለ 99% እኮ አለው። አንዲት ፐርሰንት ነው ያነሰችው የሆነች ነገር። ይሄ የሆነ ነገር እንዳሰበው አይደለም የሄደለትኝ። በዛን ሰዓት ማለት ነው መናደድ ይጀምራል። እና ስለዚህ የሰው ልጅ ማለት ነው ከራሱም ሁሉ ጊዜ እኔ ሙሉ መሆን አለብኝ እኔ ሁሉ ነገር ማግኘት አለብኝ የሚል ሰው ሌላን ሰውም ይሄን ነገር ይጠብቃል። ከመሃል ላይ ይሄ ነገር ማለት ነው ይረብሻል። ለምን ሁሉ ጊዜ ሙሉ አይደለንም እኛ ማንኛውም ሰው ሙሉ ሊሆን አይችልም። ስለዚህ ልክ ራስህን ሙሉ ማድረግ እንደማይችለው ሌላ ሰውም የምታስበው ሙሉ በሙሉ በ100% ሊያሳካልህ አይችልም። ስለዚህ አዳም ሀሾይ ፍሌሽ ለሞት ጸፉይ ለአኽዛባ ግዶላ የሰው ልጅ ማለት ነው ሙሉ ነገር አገኛለሁ ብሎ የማስብ ማለት ነው
ሁሉ የተስተካከለ ነገር 100% አገኛለሁ ብሎ የሚያስብ ሰው ማለት ነው። እዚህ ሰውዬ ማለት ነው ዞሮ ዞሮ ቀስ እያለ ሲሄድ ማለት ነው ህይወት ብዙ ታስተምረዋለች። ከብዙ ትምህርት ደግሞ ምንድነው የምታስተምረው? አይሆንም ይሄ ነገር ማለት ነው ዞሮ ዞሮ ማለት ነው መጨረሻ ላይ ለንዴት ያደርሰዋል። ለምን እንደዚህ አይሆንም? ለምን እንደዚህ አይሆንም? ለምን እንደዚህ የለም? ለምን እንደዚህ የለም? ለምን ነው በፍጥነት ማላገኛቸው ነገሮችን ለምን ነው የፈለኩትን ማላገኝ በማለት ማለት ነው ሁልጊዜ እንደዚህ እየተናደደ ይኖራል ማለት ነው። ስለዚህ ይሄም ወደ ኩራት በሚለው ያካታል ማለት ነው። እና ስለዚህ በስራ ቦታ ሆነ በሁሉ ነገር ማለት ነው ይህን ነገር ሊሳካ አይችልም በፍጹም። እና ስለዚህ በእውነት ከአስ ወይም ከንዴት ከቁጣ የሰው ልጅ መራቅ የሚችልበት መንገድ በምንድነው? ሰብለኑት ትዕግስትና ትህትነት ትሁት እያንዳንዳችን ማለት ነው በውስጣችን ትሁት መሆን አለብን። ሎራክ ኪሎ ማስመሰል ብቻ አይደለም የምናስመስለው ነገር ከስንት አንዳንድ ጊዜ ነው የሚሰራ ይሄም ጥሩ ነው። በመጀመሪያ አበርግና በውስጣችን ትሁት መሆን ያስፈልግን መብናለኝ እያንዳንዳችን በልባችን ማለት ነው እንደመምራችን ሙሴ ቫሃይሽ ሞሼ አና ሚኮል አዳም ማልፕኒ አዳም ይላል። ሙሴ ከምድር ካለው ሰው ከነበረው ወደፊት ከሚኖረው ትሁት ሰው ነበር ይላል። በውስጣችን ማለት ነው የእያንዳንዳችን በልባችን ማሰብ ያለብን ምንድነው? እኔ ከማንም በላይ አይደለሁም በእውቀት ሆነ በክብር ሆነ በሁሉ ነገር ከማንም በላይ አይደለሁም ማንም ከኔ በላይ አይደለም። እግዚአብሔር እያንዳንዱ የሰጠው አለ እውቀት አለ የሰጠው ብልህነት አለ የሰጠው ስጦታ አለ የሰጠው ጸጋ አለ የሰጠው በረከት አለ። እያንዳንዳችን ማወቅ ያለብን አንዱ ከአንዱ የበለጠ አይደለም ማለት እንደዚህ ሁሉ ጊዜ ከኔ በላይ ነው እኔ ከሱ በላይ ነው ማለት መጀመር ሳይሆን እያንዳንዳችን በልባችን ማየት ምንድነው? እኛ ከማንም በላይ ጥሩ አይደለንም ጥሩ ነኝ የተሻልኩ ነኝ ማለት አይደለም። ባፉህ የኔ የበለጠ ጥሩ ሰው ታለ እንዲሁም የበለጠ ጥሩ ነው። እግዚአብሔር ይመስገን እንደዚህ ጥሩ ሰው ስላደረገ ከኔ የበለጠ አዋቂ ታለ ይኸው እግዚአብሔር እውቀትን ሰጥቷል ለሰው ልጅ ማመስገን ነው። በነፍሺ ከአፋር ለኮልት ይላልኝ ነፍሴ እንደ አፈር ትሁን ይላልኝ። ይሄንን ማለት ብንችለው በሙሉ አፍ መሆን አለበት ማለት ነው። በውስጣችን ነን መቀበል አለብን በእውነት እኔ ከማንም በላይ አይደለሁም። ይሄንንም በውስጤ ባየው ሰዓት ማለት ነው በእውነት ልናደዳችን እንቆጣችንም እግዚአብሔር አምላኬ ሆይ የፈጠርኸኝ ዓለምን አንተ የፈጠርህ ስለዚህ አንተ ነህ ሁሉ ነገር ለማንኛውም ሰው መስጠት ስለዚህ ይሄ ነገር ለኔ እንዳይገባኝ አንተ ነው የወሰንህ። ለአሁኑ አይገባኝም ይሄ ነገር ስለዚህ የሚያናዳኝ ለማ እግዚአብሔር ደግሞ ተሰጠህ ደግሞ ይሄን ነገር ለኔ እንዲሰጥ ይፈልጋል እግዚአብሔር ይመስገን ማለት ታልሰጠ ደግሞ ይሄ ነገር ለኔ እግዚአብሔር ፍቃዱ አይደለም ለጊዜው ያሰበው ሳይሳካለት ሲቀር አሁን ባይሳካል ወደፊት ሊሳካል ይችላል ማለት ማሰብ እንጂ ዝም ብሎ ልክ እንደ ባሎን እንደ ፊኝ ማለት ነው። ዝም ብሎ መንፋት እንትኑ ውስጡን ቢነፋው ቢናደድ ቢቆጣ ቢበጥስ ቢሰበር ቢበሳጭ ማለት ነው የበለጠ ራስን እያበላሸ ነው የሚሄድ። ለራስህ ህመምና መጥፎ ስሜት መጥፎ ሀሳብ መጥፎ ባህሪ እያደረክ ነው እንጂ ምንም ነገር ልታመጣ አትችልም። እግዚአብሔር አምላኬ ሆይ አንተ ነህ የፈጠርኸኝ እግዚአብሔር አምላኬ ሆይ እኔ ምን ነኝ ባዶ ክሉም አንተ ብቻ ምን አለኝ። ስለዚህ ሁሉ ነገር አንተ ስለምታደርግ አመሰግናለሁ። ይሄ ምንድነው? ትሁትነት ማለት ነው። አፈር ነፍሺ ከአፈር ተንኮልትዬ አፈርና ሁሉ ሰው ይረግጠዋል። ልክ እኔም ከዚህ ምን በለጥኩኝ እግዚአብሔር አይደል ያደረገው ሁሉ ነገር። በዚህ ደግሞ እያንዳንዳችን መቀበል ያስፈልጋል ይሄንን ነገር ሆነ ወደ ላይ ነው የምንሄድ ማለት ነው።